ጨነቀኝ አሁን ዝም ብለሽ እንደምትበል ታያለሽ እስቲ ሳምበላት አመሰግናለሁ ምንድነው ግን ዛሬ እንደ ቪዲዮ ኮንቴንት አንቺን ለማስደሰት ነው ሁሉ ነገር ማብራራልሽ ነው የሚሆነው ወይኔ ከዛ በሎሽ እንዳይደርቅ ወደ ስራ እንሄዳለን በጣም ዛሬ ይለያስ ብዙ አደንግጬ እንዴት አደረግ ይሄ የአዲስ መንከፍተው የሱራ ስፓ ይባላል ዛሬ ለየት ያለ የመክፈቻ ፕሮግራም ነው የሚኖር እንግዲህ አንዳንድ ቃላቶች ተናግራ ነበረ እና በቅርብ እንግዲህ ተወጫለሽ ያለቻትም እንግዲህ እየዛተችባት ትገኛለች እና ዛሬ ላይ አሁን እንግዲህ የቤዛ ዘመዶች አሉ ቤዛ እንግዲህ ዘመድ የለኝም ምናምን ስትል መንትያቷም ታገኝታለች በርግጥም መንትያቷን ወደ ቤዛ ብታቀርባት አንድም ጥሩ ነገር ይኖረዋል ብዬ አስባለሁ ምክንያቱም አሁን ቤዛን አክስቷ ደግሞ ያው እህቷ ስለሆነ ታውቃለች ቢያንስ ይች መንትያቷ ባታውቅ እንኳን አክስቷ እንደምታውቅ እርግጥ ነው በእርግጠኝነት አክስቷ ታውቃለች እና በዛም እንግዲህ የሚረዳዱና ቤዛን የሚያግዟት ይመስለኛል እናም ቲጂ እንግዲህ ምንድነው ያለችው ያው ቤዛ እንግዲህ ሞታለች እያለች ነው ሱራፌል ገሏታል እና ያለ ሀብቷን ንብረቷን በስሙ ሊያዞር ነው ስለዚህ መፍጠር አለብን እያለች ያቺኛዋ ደግሞ እንግዲህ አክስታቸው መጠጥ ስለምትወድ አንዳንድ ነገሮችን መጠጥ ይዛ እየሄደች ተሰብካታለች ማለት ነው ሉላ ደግሞ እንግዲህ በነገራችን ላይ በዚህ ሀሳብ በጭራሽ አልስማማም እያለች ነው ማለት ነው ቲጂ እንግዲህ አሁን ምንድነው ያለችው መቼም እሷ የሷ ክፋት እኮ አያልቅም እና ከአክስቷ ጋር እንግዲህ እያወራች አክስቷ ምንድነው ያለችው ሉላ በጣም ደረቅ ልጅ ነች እና እሺ እንደማትል ነገረሽ ነበረ ስትላት አይ እሺ ማለት አለባት ለትንሽ ጊዜ ነው እንጂ እሺ ትላለች ስለዚህ የሆነ መፍትሄ መፍጠር አለብን ትላታለች ማለት ነው አክስቷ ደግሞ ምንድነው መፍትሄው ምንድነው ስትላት አንቺ ያምሻል አይደለ ዘመዷ ደግሞ አንቺ ብቻ ነሽ ስለዚህ ታመሻል ብለን ሐኪም ቤት ገብተሽ ከዛ ብዙ ብር እንደሚያስፈልግሽ ወደ ውጭ ሀገር ሄደሽ እንደምትታከሚ ይሄንን ነገር እንንገራት ትላለች ማለት ነው አክስቷ በነገራችን ላይ አይ ይሄንን ነገር በፍጹም አላደርግም እኔ ሉላን የሚያስጨንቅ ነገር ምንም ነገር አላደርግም ትላለች ማለት ነው እና ታዲያ ከዚህ ከድህነት የሚበልጥብሽ ነገር አለ እናንተ እኮ ጥሩ ህይወት መኖር ይገባችኋል እናንተ እኮ ምስኪን ናቸው ሲተመልከቹ ይሄንን ህይወት ብለሽ ነው እየኖርሽው ያለሽው እያለችም እኔ እኮ ለእናንተ ብዬ ነው ከዚህ ከድህነት ለማላቀቅ ብዬ ነው እናንተን እኮ ለመጥቀም ነው እሷን እኮ ለመጥቀም ነው ማለት ይሄ አንቺንም በማለትም እንግዲህ ተሰብካታለች እሱም እኮ ልክ ነሽ ትላታለች ማለት ነው አለበት እዛ ደግሞ በዚህ ክንቢት አለች እጄ ላይ ባለው ቪዲዮ እሱን በሱ መጠቀም አለብኝ ትላለች ማለት ነው ይሄን ቪዲዮ ስትል ቤዛ ሱራፌልን ልትገለው ስትል በጠርሙስ ስትመታው አናቱን ያለ ቪዲዮ አለ ስለዚህ ከሱም መጠቀም ይኖርብኛል ትላለች ማለት ነው እኔ ግን ቲጂ ግን በስማም በርግጥ የተሰጣት አክተር ነው ግን ቢሆንም እንዴት እንደሚያናድደኝ ማለት ነው በጣም ነው የምናደደው የሆነ ሰይጣን ራሱ ይቀናባታል እና እንደዛ እያለች ነው አክስቷ በጣም ትደነግጣለች ይሄንን ነገር ስትሰማ ከዛ እንደዚህ እያወሩ እያለ እንግዲህ ሉላ ትመጣለች ማለት ነው ሉላ ምን ትሰሪያለሽ እዚህ ቤት ቆንጆ ሴትዮ ከኛ ራቅ ያላልኩሽም እንዴ ደግሞ ስለምንድነው ላክስቴ መጠጥ የምትጠጫት ትለና ካክስቷ ላይ እንግዲህ መጠጡን ንጥቅት አደርግና ትደፋዋለች ማለት ነው እና ባክሽን ተነሽ ውጭ አሁን ከዚህ ከቤት ትላታለች ከዛ ሉላዬ ተረጋጊ ትላታለች አክስቷ ማለት ነው ውጭ እኮ አልኩሽ ውጭ ስትል እንግዲህ እንደ ሉላ እንግዲህ እኮ ነች ተቀመጪ ምናምን ስትላት በቃ እሷ ካልወጣች እኔ እወጣለሁ ትልና እንግዲህ ሉላም ወደ ውጭ ስትወጣ አክስቷ እንግዲህ ሉላ ብላ ልትከተላት ስትል ቤዛ እኔ ከተላታለሁኝ እኔ አብሬያት እወጣለሁ ትልና ተከተላት ትወጣለች ማለት ነው ሉላ ይሁን ተረጋግተን እናውራ ምናምን ትላታለች እንግዲህ ቲጂ ማለት ነው
እና ሉላም እንግዲህ ትቀመጥና እንግዲህ እኔ ከልጅነት ጀምሮ የቤተሰብ ፍቅር የለኝም እና ቤተሰቦችን በልጅነት ነው ያጣኋቸው፣ እንደ እናትም እንደ አባትም ሆነ ያሳደገችኝ አክስቴ ነች እያለች ስትነግራት እንግዲህ ይገርማል። ያንቺና ቤዛ የህይወት ታሪክ አንድ ነው። በጣም ብዙ የሚያቀራርባችሁ ነገር አለ። ቤዛም ቤተሰቦቿን ያጣችው ገና በልጅነቷ ነው እያለችም ትነግራታለች ማለት ነው። እና እንደዛ እንግዲህ እያለ ስትነግራት እና እባክሽን እኔ ደግሞ ከቻልሽ ከእንግዲህ በኋላ እየመጣሽ ላክስቴ መጠጣት ትስጫት ስትላት ማለት ነው። እና እንግዲህ ወዳ እንኳን መጠጥ አይደለም እንደውም በጣም ነው የምንከባከባቸው፣ ስለዚህ ምንም አትስኪ እያለችም እንግዲህ ትገኛለች። እና አንቺ እኮ ደግሞ ያ ድርጅቱን ሱቁን ሁሉንም ነገር ቤቱን ከማግባቷ በፊት ነው ያፈራቸው። ስለዚህ ይሄን ሁሉ ለሷ እንዴት ለሌላ ሰው አሳልፈን እንስጠው? እኔ እኮ አንቺን ለመጥቀም ነው ስትላት እንግዲህ እኔ ያለፈውበትን ሀብት የምፈልግ ይመስልሻል? እኔ አልፈልግም ትላለች ማለት ነው። ከቻልሽ ከኛ ራቂ ስትላት እንግዲህ ቤዛ ግን እህቴ እንደዚህ እኮ ነው እያለችም እንግዲህ ማስመሰሏን ትቀጥላለች ማለት ነው። እና እርግጠኛ ነሽ ግን ቤዛ ሞታለች ስትላት እንግዲህ ቤዛ መሞቷ ተረጋግጧል ስትላት አይ አልተረጋገጠም አላለችም። ከዛ እንደዛ እንግዲህ ስትላት እኔ ይሄ እኮ ወንጀል እኮ ነው፣ ይሄ ያልሰራሁበትን ነገር ውሰጅ ማለት ይሄ በጣም ወንጀል ነው ትላታለች ማለት ነው። እና ታዲያ ቤዛ የለፋችበትን ያን ሁሉ ሀብትና ንብረት ማንም ይብለው ነው እያልሽኛለሽ እያለቻት ትገኛለች። እንግዲህ ሉላም እንግዲህ በዚህ ሀሳቧ በጭራሽ አልስማማም ብላለች ማለት ነው። እና እንግዲህ ደግሞ በነገራችን ላይ ሳሚና ሉሲ ያው ፍቅር እያጫወታቸው ነው። ፍቅር ግን በድህነት ላይ በጣም ነው ደስ የሚለው። በነገራችን ላይ አሁን ሉሲም ሀብት የላትም ምንም የላትም፣ ሳሚም እንደዛው እና ንጹህ ፍቅር በቃ በመካከላቸው ያለው ማለት ነው። በጣም ንጽት ያለው እና እየጠጡ እንግዲህ እያለ ውሃ ነው እና ሉሲ እንግዲህ በጣም ደስ ብሏታል በነገራችን ላይ። እና የሆነ ነገር እንዴት ነው ምሳ እንብላ ወይ ምናምን እያለች ምሳ እንኳን አንበላም እያላት ይገኛል ማለት ነው። እናም አይሆንም ሲላት እንግዲህ ሉሲ አጀሬቷ እንዴ አሁንም ታፍርብኛለህ ማለት ነው እንዴት ትለዋለች። ደግሞ ማን ነው እንደዚህ ያለው? እኔ ደግሞ መቼ ነው አፍርብሻለሁ ብዬ ያልኩት ይላታል ማለት ነው። እና እንደዛ ስቀልር ነው ባክትልና እንግዲህ ግን ሳሚ ካንተ ጋር መውጣት እፈልጋለሁ አላለች። ከዛ እንደዛ ስትል ሳሚ እንግዲህ ይደነግጥና ምን ማለት ወዴት ነው የምትወጪው አለ። ከዛ ወዴት ነው የምትወጪው? ኧረ አንቺ ላይ እባክሽን ቀዝቀዝ በይ ሲላት እንግዲህ እንዴ የት ያልኩ ይመስልህ ነው ማለት ወደ መዝናኛ ምናምን ቦታ አንተ ጋር አብሬ መውጣት እፈልጋለሁ ምናምን ነው ያልኩሽ እያልኩ ስትለው እንግዲህ እሱም ረስ ቀልድሽ ነው እባክሽ ይላል። ግን ኩቼ ይላታል ስትለው ማለት የሆነ ግን እኮ በፊት እኮ በእህትነት ነው እንጂ እኮ ከእህትነት የዘለለ እኮ ምንም ነገር አስቤሽ አላቅም ሲላት እንግዲህ ሉሲ አጀሬት በጣም ትናደዳለች። ስለ ዛሬው እናውራ ትላለች። በነገራችን ላይ ስለ ቤዛ ራሱ ሲነሳ በጣም አትወድም ነበረ። እሱ ራሱ እንደዚህ እያወራት እያለ እንዲሁ ካፈ ላይ የማይጠፋ የአንድ ሰው ስም ነበር። አሁን ግን እሱን ስም እየጠራኸው አይደለም ምናምን ስትለው ማንን ስለ ቤዛ ነው እንደ ሲላት እንደዛ ግን በቃ በጣም ቀና ነበረ ምናምን ስትለው ደግሞ እኮ ከሚገርመው እኮ ያስታውቅብሻል፣ በጣም ነው የሚያስታውቅብሽ ይላታል ማለት ነው። እና እንደዛ እንግዲህ እያላት እያለ ይገኛል ማለት ነው። እና ሉሲ አጀሬትም እንግዲህ ዛሬ ላይ ያው በጣም ደስ ብሏታል። በነገራችን ላይ በቃ የሉሲ ደስታ ማን ያስደሰተው የእውነት እኔ በጣም ነው ደስ ያለኝ በነገራችን ላይ ማለት ነው። እና እንደዛ እያሉ እንግዲህ እያወሩ ይገኛሉ። እና ቤዛ እንግዲህ በጣም ነው የምታሳዝነው ማለት በቃ ቲጂ እንግዲህ ለዘይ ለህቷ ቤዛ የምትፈልገው ከጎኗ ይዞሽ የሚላት ባል ነበር የምትፈልገው እና በጣም ጭምትና ለብቻው ብቸኛ ነች እያለች ስትናገር፣ እነዚህ ደግሞ ቤዛ የምታሳየው አክት እና እንደዛ እንግዲህ እያለ ቤዛ እንግዲህ ለብቻዋ ተኝታ እያለቀሰች ነበረ ማለት ነው። እና እያለቀሰች እያለ እንግዲህ ሱራፌል ይመጣል እና ሱራፌልም እንግዲህ ምንድን ይላታል፣ እኔ እኮ እንደዚህ ሆነሽ ከማይ እኮ ቢቀርብኝ ይሻል ነበረ፣ እኔ እኮ እንደዚህ እንዲሆን አልፈልግም ነበረ፣ ስለዚህ አሁኑኑ ሄጄ በስምሽ አዞርልሻለሁኝ ይላታል ማለት ነው። አሁን ለምንድን ነው የምታደርገው? የዛለት ለምን አላደረከውም እያለችው ነበረ።
እና እንደዛ እንግዲህ እያላት እያለ በቃ ነገውኑ ሄጄ አዞርልሻለሁኝ ይላታል ማለት ነው። የእውነት ቤዛ በጣም ነው በቃ ስብርብር ነው ያለችው የሆነን ለመናገር በቃ ማለት እንደዛ በፌክ እንትን እንግዲህ አዞሬልሻለሁኝ እንደዚህ ብዬልሻለሁ ወደዛ ብዬልሻለሁ እያለ እንግዲህ ብዙ ነገር እየዋሻት ነበረ። እሱ ራሱ ምንድነው ያለው መጀመሪያ ላይ እንደ በፊቱ አንቀጥልም ወይ ሲል እንደ በፊቱ የሚባል ነገር የለም፣ ከእንደገና ምን ጀምር የሚባል ነገር የለም፣ እኔ በቅቶኛል፣ ቶሎ ብለን ፍቺ ማድረግ ነው የምፈልገው ብለዋለች ማለት ነው። እና እንደዛ እንግዲህ ስትለው እሱ ራሱ ምንድነው ያለው አይ በአሁኑ እንኳን ሱራፌል የሚሳካልህ አይመስለኝም ብሎ ነበር። እውነት ነው አይሳካለትም ማለት ነው። አይሳካልህም አሁን በቃ ማለት ከመጀመሪያው በጣም አምነው ነበረ። ያው ተናዳ ውሸቴን ነው ምናምን ትበለው እንጂ እንደተመለከት ነው ቤዛ ሙሉ ለሙሉ አምነው ነበረ። አሁን ላይ እንግዲህ ያንን ሁሉ እምነቱን ሁሉ ስብር ነው ያደረገው ማለት ነው። እናስ ይሄንን እንግዲህ ቤቱን ያው ሄጄ አዘዋውርልሻለሁ ብሏታል። እሷም ደግሞ እንዳምነህ ከፈለክ ይሄ ነገር በነገራችን ላይ ይሄ ምክር የሳሚ ነው፣ እውነት ቤቱን ላዞርልሽ ካለሽ እምቢ እንዳትዪ እሺ በይው ብሏት ነበረ። እና እሷም እንግዲህ እውነት እንዳምንህ ከፈለክ ቤቱን ነገ ሄደክ ታዞርልኛለህ ስትለው ችግር የለውም አዞርልሻለሁ ብሏታል ማለት ነው። እና ዞርልሻለሁ ምናምን ስላ ከምር ነው ሱራፌል፣ እኔ ሌላ ተንኮል የማስተናግድበት ምንም ምክንያት የለኝም፣ በጣም ደክሞኛል ስትለው ከምሬ ነው ቤዛ ይላታል ማለት ነው። እና እንደዛ እንግዲህ ሲላት እሺ ምናምን ትለዋለች። እሺ በቃ አሁን እንሄድና መኝታችን እንተኛ ሲላት አይ እኔ እዚሁ ነው የምተኛው ለዛሬ ይላታል ትለዋለች ማለት ነው። እንዴ አላመንሽኝም ማለት ነው አሁንም ስትለው ሲላት እንግዲህ አዎ አላመንኩም፣ ያለውን ነገር አድርገ ካላሳየህ በጭራሽ አላምነከም ትለዋለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንመጣ ባይ ባይ። ቪዲዮ ነው ወላርገሽ ከዛ በመቶ ወር ጀመርኩኝ ሱቅ ሄጄ ለመጠየቅ ሞከርኩ። እንደማይሆን ተስፋ የሚያስቆርጥ ምላሽ መለሰልኝ። ምንድነው ይላል። ከዛ እኔ አንቺ ጎበዝ በዛ ተስፋ አልቆረጥኩም። እንዲህ ዝቅ ብሎ መነሳትን ስለለመድኩ ዝቅ ብዬ አንዳንድ ስራዎችን ወረክ ያደረኩልሽ። ግን እንደዚህ ምን አነሳሳት ልጠይቅ? ምን ማለት ነው? ይወድ እኔ ላንቺ ከዚህ በላይ ስንት ነገር አላደረኩ። ታደርጋለህ አታደርግም ማለት አይደለም፣ ግን ድንገተኛ አንዳንዴ ለየት ማድረግ አለ። ልደት የሚገድሩ ሳይል ልክሽ በማሰብ ያቺን አስብሽ ነው የምትገባገብ እና አይደለም። በፍጹም ሚስቴ ነሽ። አሁን እንደዚህ ወልደሽ